ወደ ማዶ እንሻገር በሚል ሳወራለሁ ዛሬ። ወደ ማዶ እንሻገር። ተሻገር ያለው ሂድ እለፍ ያለው እሱ የታመነ ነው። ወደ ማዶ እንሻገር። ወደ ማዶ ተሻገሪ፣ ወደ ማዶ ተሻገር፣ ወደ ማዶ እንሻገር። አብረን እንሻገር። እግዚአብሔር ምን ነግሯችኋል? እንሻገር፣ እንሂድ። ማዶ ምን አለ? ተሻግረን ምን አለ? አለ ስራ አለ፣ ነገር አለ፣ የሚደረግ አለ። ማዕከል ላይ ደግሞ እንዳንሻገር የሚያስቆም ማዕበል አለ። ተሻገሩ፣ ወደ ማዶ እንሻገር አለ ጌታ። ስራ አለ፣ እንሻገር አላቸው ይላል ሉቃስ ምዕራፍ 8። የተወደደውን የእግዚአብሔር ቃልን ቆመን እናንብብ። እግዚአብሔርን ቃል የከበረውን የእግዚአብሔርን ቃል ቆመን እናነብና ከቁጥር 22 እስከ 38 ያለውን ቃል አነባለሁ። ከዕለታት በአንዱም እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነስተውም ሲሄዱ አንቀላፋ። አውሎ ነፋስም በባህር ላይ ወረደ፣ ውሃም ታንኳይቱን ይሞላት ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ተነስቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተወም፣ ጸጥታም ሆነ። እነርሱም እምነታችሁ የት አለ አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ንፋሳትና ውሃ እንኳን የሚያዝ እርሱ የሚታዘዙለት፣ እነርሱም የሚታዘዙለት፣ እሱም ያዛቸው እነሱም ደግሞ ድምጹን ሰምተው የሚታዘዙለት ይሄ ማን ነው አሉ ይላል። ኢየሱስ ለዘላለም ጌታ ነው። ይሄ ማን ነው? ንፋስ የሚታዘዝለት እሱ ማን ነው? የሰራዊት አለቃ፣ የዘላለም አምላክ፣ የዘላለም አባት፣ ተፈጥሮን ሁሉ የሚያዝ የናዝሬቱ ኢየሱስ ነው። ሃሌሉያ። በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስን ባየ ጊዜ ጮኸ፣ በፊቱም ተደፋ። በታላቅ ድምፅ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ካንተ ጋራ ምን አለኝ? እንዳታሰቃየኝ ለምንሃለሁ አለ ይላል። የደቀ መዛሙርቱ ጥያቄ ተመለሰ። ይሄ ንፋስ የታዘዘው እሱ ማን ነው ሲሉ አጋንንት አንተ የልዑል የእግዚአብሔር ልጅ ያለ ጊዜያችን ልታጠፋን መጣ ሆይ ብለው ማንነቱን ገለጡ፣ ተናገሩ ማለት ነው። ጥያቄያቸው ተመለሰ። ማን ነው ሲሉ የእግዚአብሔር ልጅ፣ የልዑል አምላክ የእግዚአብሔር ልጅ ነው። ሃሌሉያ። ኢየሱስ ካንተ ጋር ምን አለኝ? እንዳታሰቃየኝ ለምንሃለሁ አለ። ርኩስ መንፈስ ከሰውየው እንዲወጣ ያዘው ነበርና በብዙ ዘመን ይዞት የነበረ በሰንሰለትና በእግር ብረት ታስሮ ይጠበቅ ስለነበር እስራቱንም ሰብሮ ጋኔን ወደ ምድረ በዳ ይነዳው ነበር። ኢየሱስ ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም እንዲሄዱ እንዳያዛቸው ለመኑት። በዚያም በተራራው እሪያ መንጋ ይሰማሩ ነበር። እነሱም ሊገቡ ፈቀደላቸው፣ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ እሪያዎች ገቡ። መንጋውም አፋፍ ወደ ባህር ተጣደፉ፣ ሰመጡ። እረኞችም የሆነውን ባዩ ጊዜ ሸሽተው ከተማውን በአገሩ አወሩ። የሆነውን ነገር ሊያዩ ወጥተው ወደ ኢየሱስ መጡ። አጋንንትም ያወጡለት ሰው ልብስ ለብሶ ልቡ ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ሃሌሉያ። ያዩትም ደግሞ አጋንንት ያደረበት ሰው እንዴት እንዳዳነ አወሩላቸው። በዙሪያው በጌርጌሴኖን አገር ያሉት ህዝቦች ሁሉ ታላቅ ፍርሃት ያዛቸው ይላል። ከዛ ምን አሉት ይላል? ውጣልን። ከነርሱ ጋር እንዳይኖር እሱ ከነሱ ጋር እንዲኖር ሲለምን እነሱ ከነሱ ጋር እንዳይኖር መንደራችንን ለቀህ እባክህ ሄድልን አሉት። አንተ የዘላለም አምላክ የዘላለም አባት ባህርና ነፋስ የሚታዘዙልህ የዘላለም ቅዱስ የሆንክ የሰራዊቱ ጌታ እግዚአብሔር እናመሰግንሃለን። በዚህ ማለዳ ለወደቀች ነፍስ እግዚአብሔር የዘላለም አምላክ ልቧ ለፈራ ለደነገጠች ማዕበሉ ላስፈራራት ፊቷ የቆመ መርከቧን ሊያሰምጥ እየታገላት ያለ ማዕበል ላስጨነቃት ነፍስ በጌታ በኢየሱስ ክርስቶስ ስም ድምጽ እንዲናገር ካለችበት ጥልቅ ካለችበት ቅርቃር ስቦ የሚያወጣ ያንተ ድምጽ በኢየሱስ ክርስቶስ ስም እንዲነገረን ይጸልያለሁ። በዚህ ያሉ ልባቸው የወደቀ ያዘኑ አትመጣም ወይ የተናገርከውን አትፈጽምም ወይ ለሚሉ
ወደ ማዶ እንሻገር ብለኸኝ ነበር፣ ግን መሻገር አልቻልኩም፣ ማዕበሉ ይዞኛል ብላ ለተጨነቀች ነፍስ ቅዱስ የዘላለም አምላክ ማዕበሉን ገስጠህ ፍጹም ጸጥታ አርገህ እንድታሻግራት በጌታ ስም እለምናለሁ። ይሄ ቃል ይዞን እንዲሻገር ሊፍት አፕ እንዲያደርገን ለመንኩ። ለኔ ለባሪያህም ጸጋ እንድትሰጥ ይሄ ቃል ይዞኝ እንዲወጣ ይሄ ቃል እንደ ንስር እኔንም ይዞ ወንድሞቼን እህቶቼን በዚህ ያለን ሁላችንን ይዞ ከፍ እንዲያደርገን እለምንሃለሁ። እውነተኛ አስተማሪ መንፈስ ቅዱስ አንተ ነህ። ወደ እውነት ሁሉ ምራን፣ ቃልህን ግለጥልን፣ አስተምረን። ሁሉ ሲሆን ባከበርከው በወደድከው ልጅ የጌታችን በኢየሱስ ክርስቶስ ስም ክብር ላንተ ይሁን፣ አሜን። አረፍ በሉ። እግዚአብሔር ያክብርልኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደምታውቁት የሉቃስ ወንጌል ጸሐፊው ሉቃስ እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ጸሐፊው ሉቃስ ነው። ሉቃስ የሐዋርያት ሥራ መጽሐፍንና የሉቃስን ወንጌል እንደጻፈ ታውቃላችሁ። ዋና ሐሳቡ መለኮትም ሰውም የሆነ አዳኙ ኢየሱስ የሚል ዋና ሐሳብ አለው። 19:10 ላይ ሉቃስ 19:10 ላይ ጠቅላላ የመጽሐፉን ጭብጥ እዛ ላይ ያስቀምጣል። ሰውም የሆነ ደግሞ መለኮትም የሆነ ደግሞ አዳኝ ለአዳም ዘር ሁሉ ለሰው ልጆች ሁሉ መድኃኒትን ይሰጥ ዘንድ ሰውም መለኮትም የሆነ ጸጋንና እውነትን ተሞልቶ ቃል ስጋ ሆነ በእኛ መካከል አደረ የተባለለት ይሄ ጌታ እንደሆነ እሱን ይናገራል። የተጻፈበት ዘመን ከ60 እስከ 63 ዓመተ ምህረት እንደሆነ የመጽሐፍ ቅዱስ አስተማሪዎች እንደሱ ይናገራሉ። አንዳንድ ታሪካዊ ዳራዎችን ለማየት ስንሞክር የሉቃስ ወንጌል ቴዎፍሎስ ለሚባል አለቃ ሰው እንደጻፈ ቴዎፍሎስ ሆይ ያለ የሐዋርያት ሥራ ሉቃስ ራሱ 1:3 ላይ እና የሐዋርያት ሥራ 1:1 ስታነቡ ለቴዎፍሎስ እንደጻፈው የሐዋርያት ሥራንም ሉቃስ ወንጌልንም ለሱ ሰው እንደጻፈለት እንደሱ መጽሐፍ ቅዱስ አዋቂዎች ይናገራሉ። ሉቃስ ከአሕዛብ ወገን የሆነ ጌታን በማመን የዳነ አይሁዳዊ ያልነበረ ግን የግሪክ ሰው የነበረ የግሪክ ቋንቋ የሚያውቅ የግሪክ ቋንቋን የተማረ ግን ደግሞ አሕዛብ የነበረ ኢየሱስ ክርስቶስ ሊያድናቸው የመጣላቸው የኛ ወገን ነው ከሚሉት ወገን ያልነበረ ከአይሁድ ወገን ያልነበረ ከአሕዛብ ወገን የነበረ ግን በክርስቶስ ኢየሱስ አምኖ የዳነ ሐዋርያ እንደሆነ መጽሐፍ ቅዱስ እንደሱ ይነግረናል። ሰፋ ያለ ትልቅ ቮሊዩም ያላቸውን የሐዋርያት ሥራንና የሉቃስን ወንጌል የጻፈው እሱ እንደሆነ የመጽሐፍ ቅዱስ ስናጠና እንደሱ ይነግረናል። የሉቃስ ወንጌል የኢየሱስ ክርስቶስን ልደት፣ እድገት፣ አገልግሎት፣ ሞት፣ ትንሣኤና እርገቱን እስከ መጨረሻ እስካረገባት ቀን ድረስ መጽሐፉ በዝርዝር እንደሱ ይዘግባል። ሉቃስ ከሐዋርያው ጳውሎስ ጋር ረጅም የአገልግሎት ጊዜ እንደነበረው እኛ እያለ የሐዋርያት ሥራን ስናጠና ከጳውሎስ ጋር ያገለግል እንደነበረ ሁለተኛ ጢሞቴዎስ ላይ ከሉቃስ ጋር ያገለግል እንደነበረ ሁለተኛ ጢሞቴዎስ 4:11 ላይ ጳውሎስ ራሱ ይመሰክር ነበርና ሉቃስ ከሐዋርያው ጳውሎስ ጋር እጅግ ያገለገለ የጌታችን የኢየሱስ ክርስቶስን ሞት፣ ትንሣኤ እያንዳንዷን ኢች ኤንድ ኤቭሪ ዲቴል ያደረገውን ተአምራት፣ ፈውስ እያንዳንዱን በዝርዝር የጻፈ ደግሞ በሴኩላሩ ዓለም የሕክምና ባለሙያም እንደነበረ የሚነገርለት የኢየሱስ ክርስቶስ ሐዋርያ እንደሆነ መጽሐፍ እንደሱ ይነግረናል። ዓላማው ኢየሱስን ለማድረግና ለማስተማር የጀመረውን ሁሉ ይላል የሐዋርያት ሥራ 1:2 ላይ ከ1 እስከ 2 ስታነቡ ለማስተማር የጀመረውን ሁሉ እስከ እርገቱ ቀን ድረስ ያለውን ሙሉና ተጨባጭ ታሪክ ለአሕዛብ ለመግለጽ ዝርዝር ሐሳብ ይሰጣል። ኢየሱስ ክርስቶስ ከመወለዱ ጀምሮ ከልደቱ ጀምሮ እያንዳንዱን 3 ዓመት ተኩል ምድር ላይ ሲያገለግል የነበረባትን እያንዳንዷን ዲቴሏን ሐሳብ ለአሕዛብ የሚያስረዳ የጻፈ ጸሐፊ ነው። በሉቃስ ወንጌል ላይ ኢየሱስን የአዳምን ዘር ሁሉ ለማዳን ማለት ነው። በወንጌል አዳምን ሁሉ ሊያድን የሰው ልጆች ሁሉ ለፈቀዱለት ለተቀበሉት ለነሱ ለሚኩራሩት ለአሕዛብ የኛ ወገን እኛ የአብርሃም ዘር ነን ለኛ ብቻ እንጂ ለናንተ አልተገባም ለሚሉቱ ብቻ ሳይሆን በእግዚአብሔር አምሳል ለተፈጠረ ለሰው ልጅ ሁሉ ኢየሱስ ክርስቶስ ሊያድን መድኃኒት ሊሆን እግዚአብሔር መለኮትም ሰውም የሆነ አዳኝ እንደሆነ ሉቃስ በወንጌሉ እንደሱ ይነግረናል። በሉቃስ ወንጌል የጌታችን የኢየሱስ ክርስቶስ የክብር ስም መጠሪያ የሰው ልጅ እያለ ይጠራዋል። ጌታችን ኢየሱስ ራሱን በሉቃስ ወንጌል ላይ የሰው ልጅን ማን ይሉታል? የሰው ልጅ ማን ነው? የሰው ልጅ እያለ ራሱን በሰው ልጅ መጠሪያነት ጌታችን ኢየሱስ ክርስቶስ አይደንቲፋይ ያደርግ ነበር። ከፍ ካለው ጥግ መለኮት ዝቅ ወዳለው ወደ ሰውነት የመጣ ኢየሱስ እኔንና እናንተን ከገባንበት ጥልቅ ሊያወጣ
ቅድም እህታችን ትዘምር እንደነበረ የማይገባንን ሰዎች የሚገባን እንድንሆን ማገልገል ማይገባንን ክብር ሞት የሚገባንን ሰዎች ፍርድ ይገባን የነበርነውን ሰዎች በህይወት እንድንኖር እግዚአብሔር ያለ ልክ ዝቅ አረገው ይላል። ኢየሱስ ለዘላለም ጌታ ነው። ከገባንበት ጥልቅ ውስጥ ወደ ታች ዝቅ ብሎ ወርዶ ጎትቶ ስቦ ወደ ላይኛው ጫፍ ያወጣን እግዚአብሔር ልጅ ኢየሱስ ብዙ ክብር ይሁንለት። ሃሌሉያ። በአጠቃላይ የሉቃስ ወንጌል ዓላማ ኢየሱስ ክርስቶስ ለአይሁድ ለአሕዛብ ሁሉ ደህንነትን ይሰጥ ዘንድ መምጣቱን አጽንኦት ሰጥቶ ነው የሚሰጠው። ሉቃስን ጠቅላላ ምዕራፉን ስታነቡት ኢየሱስ ለአሕዛብም ለአይሁድም ለሁለቱም ለየትኛቸውም ሳያዳላ ለሁሉ እኩል ይፈርድ የነበረ ለሁሉ ደህንነትን ይሰጥ ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ተብሎ እንደተጻፈ እኔና እናንተን ጨምሮ ታስበን የማናቀውን በዘራችን የአብርሃም ዘሮች ያልነበርነውን ሩቅ የነበርነውን ከሩቅ ያለነውን እኛን የቀላቀለበት ያመጣበት ለኛም ደህንነትን የሰጠበት መጽሐፍ እንደሆነ አጽንኦት ሰጥቶ እሱን ጭብጡን ቀደም እንደነገርኳችሁ በሉቃስ 19:10 ላይ ለሰው ልጆች ሁሉ ያዳምን ዘር ሁሉ ሊያድን እንደመጣ እንደሱ ይነግረናል። ከልደቱ ጀምሮ እስከ እርገቱ ድረስ ያወራል። የተለያየ ያጻጻፍ ስልት ብቃት አለው። የግሪክን ቋንቋ ይጠቀማል። በጣም የበሰለ ነው። በጣም ትልልቅ ቋንቋዎች ይጠቀማል። ለአሕዛብም ለአይሁድም ዘር ሳይለይ ኢየሱስ ክርስቶስ ለሁላችን ደህንነት እንደሰጠ ያወራል። ለሴቶች፣ ለልጆች፣ ለተጠቁ፣ በማህበረሰብ ለተገፉ፣ ለድሆች እጅግ ግድ ይለው እንደነበረ የሉቃስ ወንጌል እንደሱ ይዘግባል። የጌታችን የኢየሱስ ክርስቶስን የጸሎት ህይወትና ስለ ጸሎት ያስተማራቸውን ትምህርት እሱን ሉቃስ አጠቃሎ መንፈስ ቅዱስ በክርስቶስ ኢየሱስና በእኛ ህይወት ምን ያህል አስፈላጊና ዋና እንደሆነ እሱንም በጥልቀት የሉቃስን ወንጌል ስናጠና እንደሱ ዝርዝር ሐሳብ ይሰጠናል። ክሉን ማወቅ እንዲህ ዝርዝር ሐሳቡን ስናቅ ስለምን እየተወራ እንዳለ ስለምን እያወራ ምን እየሰማን እንዳለ ብሩህ የሆነ ነገር እንድናውቅ እንደሱ ይረዳናል። ወደ ተነሳሁበት ክፍል ስመለስ ምዕራፍ 8:22 እስከ 38 ፈተናና የእግዚአብሔርን ቃል መፈጸም አለበት። ውስጡ ፈተና አለው። የእግዚአብሔር ቃል ደግሞ እንዴት ይፈጸማል? እንሻገር አለ። ወደ ማዶ ተነሱ እንሻገር እንሂድ አለ ጌታ። እሺ ብለው ተነሱ፣ ወደ ታንኳ ገቡ ይላል። ጌታችን ኢየሱስ ክርስቶስ የመንግስትን ሐሳብ ወይንም ደግሞ ስለ ሰማይ መንግስት the kingdom of God ሚለውን ሐሳቡን በማቴዎስ 13 ከ1 እስከ 52 ምሳሌዎቹን በሙሉ ካስተማራቸውና ከጨረሰ በኋላ ይላል የዘሪውን ምሳሌ፣ የሰናፍጩን ቅንጣት ምሳሌ፣ የእንክርዳዱን ምሳሌ፣ እንክርዳዱን ምሳሌ፣ የእንካርዳዱ ምሳሌ የተተረጎመበትን እሱን የተደበቀውን ሀብት ምሳሌ፣ የመረቡን ምሳሌ፣ በአገሩ ያልተከበረውን የነብዩን ምሳሌ እያንዳንዱን በምሳሌ ጌታችን ኢየሱስ ክርስቶስ ማቴዎስ 14:13 ላይ ከ1 እስከ 52 ያለውን በሙሉ ምሳሌዎቹን ጥንቅቅ አርጎ አስተምሯቸው ከጨረሱ በኋላ ይላል እንሻገር አላቸው ይላል። አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? ሐዋርያቱ የእግዚአብሔርን መንግስት ከመምህራኑ ከአይሁዳውያኑ ከነቢያቱ ሰውሮ ለነሱ ገልጦ የእግዚአብሔር መንግስት ይሄን ትመስላለች ብሎ በምሳሌ በዝርዝር አስተምሯቸው ስለነበረ በድህረ ምርቃት ተመርቀው የእግዚአብሔርን መንግስት ለሰን ጨርሰው እንደተመረቁ ሐዋርያቱ ያሰቡ ይመስላሉ ይላል። ጨርሰዋል። ከጌታችን ከኢየሱስ ክርስቶስ ጋር ተምረዋል። ስለ እግዚአብሔር መንግስት ሁሉም ተገንዝበው አውቀው የጨረሱ የተመረቁ መስሏቸዋል ይላሉ። ከዛ ጌታ ይፈትን ዘንድ ቴስት ይደረጋል አይደል? ሰይጣን ፈተና እንድንወድቅበት ፈተናን ያዘጋጃል። እግዚአብሔር ደግሞ ነጥረን እንደወድቅ እንድንወጣ ፈተናን በፊታችን ያመጣል። ምን አይነት ማዕበል ቤታችሁ አለ? ምን አይነት ማዕበል ፊታችሁ አለ? ተተሻገራችሁ በኋላ ምታስመልጡት ምታስለቅቁት ልቡን የሳተ ወደ ልቡ እንዲመለስ ምትረዱት ሰው አለ። እመኑኝ፣ ማዕበሉን እለፉና ሂዱ። እግዚአብሔር የዘላለም አምላክ እሱ ያየላችሁን ቅድም እንደጸለይ ነው አይደል? የእግዚአብሔርን ሐሳብ እሱን ያየልንን ያንን ለመድረስ ለማግኘት ማዕበሉን ተሻግሮ መሄድ ይጠበቅብናል። ምናልባት ዛሬ
የገሊላ ባህር ማዕበል ውስጥ ላንሆን እንችላለን። ማዕበሉ ውስጥ በታንኳ ላንሄድ እንችላለን። የህይወት ማዕበል ግን ወዲያና ወዲህ ታንኳችንን እየደፈቀ ያወዛወዘን ከሆነ ከዚህ ከሚያወዛውዘን ነገር ጠንክራችሁ ጥርሳችሁን ነክሳችሁ ተሻገሩና አለፉ። ተሻግራችሁ ስትሄዱ እናንተን የሚጠብቅ በእናንተ ምክንያት የሚወጣ በእናንተ ምክንያት የሚሰራ በእናንተ ምክንያት ነፃነትን የሚያገኝ እናንተን የሚጠብቅ ትውልድ አለ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። በዚህ ጊዜ ደቀ መዛሙርቱ ይሄንን ሁሉ ከብሉይ ኪዳን ነቢያት ሁሉ ሰውሮ ካስተማራቸው በኋላ እጅግ በጣም ፕራውድ ሳያረጉ አልቀሩም። ከዛ እምነታቸው ተፈተነ ይላል። አንድ ነገር እንዲህ ብዬ ጽፌያለሁ። እምነት ተአማኒነት ከማግኘቱ በፊት መፈተን እንዳለበት ማወቅ ያስፈልጋቸው ነበር። እነሱ ላይ እምነቱን ከመጣሉ በፊት እምነታቸው መፈተሽ ነበረበት። ጌታ ይሄዳል፣ ጥሎ ይሄዳል፣ አስረክቦ ይሄዳል። ቤተክርስቲያን በእነሱ ምክንያት እንደምትመሰረት እግዚአብሔር ልጅ ኢየሱስ ያውቃል። አስተምሯቸዋል። 3 ዓመት ተኩል እግሩ ስር አስቀምጦ ኢንቨስት አድርጎባቸዋል። ትቶላቸው ሲሄድ ግን መንጋውን ትቶ ሲሄድ በትክክል መንጋውን ያሰበበት ቦታ ያደርሱታል ወይስ ምን ያረጉታል ብሎ እምነታቸውን ቴስት ማድረግ ነበረበትና ያንን ፈተና ቀረበላቸው። እነሱ ግን ያንን ፈተና ያለፉት አይመስሉም፣ ወደቁ። ዛሬም ብዙዎቻችን አንዳንድ ነገሮች ሲነካኩን ትንሽ ወደቅ እንዲህ ምንልባቸው ጊዜዎች አሉ። ግን ጠንክረን ቆመን ማዕበሉን ስንሻገር ግን ምናሻግረው ወደ ልቡ ምን መልሰው ወደ ቀልቡ ምን መልሰው የተጠቃ የተረሳ ተገልሎ የተቀመጠ ማህበረሰብ አለ። አንድ ትውልድ አለ እኛን የሚጠብቅ ነፃ ምናወጣው ትውልድ፣ ለክርስቶስ የሚጀግን ትውልድ። አያምራችሁ ማንዴ ጨከነ ደሊላ ማታታልለው ማትሸነግለው የኤልዛቤል ግልሙትና ማያስፈራራው አንድ ጨካኝ ትውልድ እንደሱ ያለ ትውልድ ለማውጣት ይሄን ማዕበል መሻገር ያስፈልጋል። አንዳንድ መንፈሳዊ እውነትን ማወቅ አንድ ነገር ሲሆን ያንኑ እውነት ደግሞ በእለት ተእለት የህይወት ኑሯችን መተግበር ደግሞ ሌላ ነገር ነው። ታውቃላችሁ አውቀዋል፣ ነግሯቸዋል። የእለት ተእለት ተግባራቸው ላይ ደግሞ እንዲኖሩበት ጌታ ፈልጓል። ታንኳይቱ ውስጥ ገባና ተኛ ይላል። ንሻገር ብሎ ነግሯቸዋል። ንሻገር የሚለው ቃል ውስጥ እኮ ተስፋ አለ። ጌታ ተናግሮ ያልሆነ ነገር ምንም እንደሌለ አይተውታል። አብረውት ሲኖሩ 3 ዓመት ተኩል የተናገረው ሁሉ ያፉ ቃል ሲሆንለት ሲፈጸምለት አይተዋል። እንዴት እዚህ ጋር ማስተዋል አቃታቸው? እንዴት ጠረጠሩት? ማዕበሉ ተነሳ፣ ያቁታል። ባህሩ ላይ አሳ ሲያጠምዱ የኖሩ የዛው የገሊላ አካባቢ ተወላጆች ስለሆኑ ለነሱ እንግዳ አይደለም። ማዕበል እንግዳቸው አይደለም። ብዙ ቀዝፈው ያውቃሉ። ብዙ ማዕበል ተነስቶ ያውቃል። እዚህ ጋር ግን እንዴት ፈሩ? ጌታ እንሻገር ያለው ቃል ውስጥ ተስፋ እንዴት አልታያቸውም ብላችሁ ስታስቡ ሰው አይደለን? አንዳንድ ነገሮች እንዲና እንዲ ሲወዘውዙን ማናልፍባቸው ሲመስሉ ፈተናዎቻችን ብርቱ ሲሆኑ ወደ ሰማይ ቀና ማለት ያቅተንና ሌላ ሶሉሽን ለመፈለግ እንሄዳለን። ሐዋርያቱም እንደሱ ያደረጉ ይመስላል። ጌታን ቀሰቀሱ። እንዴ እንሻገር ያለው እሱ አይደል እንዴ? እሱ እንሻገር ብሎ ተኝቷል። ተነስ እንቀስቅሰው ብለው ገብተው ተነስ ጌታ ሆይ አይገድም ወይ ስንጠፋ ተነስ አሉት። ገሰጸው ይላል። ፍጹም ጸጥታ ሆነ ይላል። ሳይንስ አዋቂዎች ሲናገሩ ማዕበል ሼክ ካደረገ በኋላ ሲቆም የተወሰነ ደቂቃ ቆይቶ የቀነሰ ይሄዳል እንጂ በአንድ ጊዜ ጸጥ አይልም ይላሉ። ጌታችን ኢየሱስ ክርስቶስ ግን ጸጥ በል ሲለው ጸጥ አለ ይላል። ይሁን ሲለው እንደሆነ ድምጹን ያውቃል። ማዕበሉ ይሁን በሚል በሱ ድምጽ እንደተሰራ ስለሚያውቅ ጸጥ በል ሲለው ድምጹ አልጠፋበትም። ያ የፈጠረኝ መጥቷል ብሎ ጸጥ ያለ አይመስላችሁም? ደስ ይለኛል። ዝም በል ሲለው ጸጥ በል ሲለው ጸጥ አለ ይላል። ድምጹን ያውቃል ማለት ነው። ምክንያቱም ይሁን በሚለው ቃል ዓለማትን ሁሉ በፈጠረበት በልጁ ስለሚል በልጁ በክርስቶስ ኢየሱስ የተፈጠረ ፍጥረት ሁሉ ፈጣሪ ስለሆነ ኢየሱስ ጸጥ በል ሲለው ያንን ድምጽ ሰምቶ ማዕበል መቀጠል አልቻለም። ፈጣሪያችን መጥቷል ዝም በሉ እያለ ነው ብሎ ጸጥ አለ። ፍጹም ጸጥታ ሆነ ይላል። ለሐዋርያቱ ሌላ ሌሰን ሰጣቸው። ማን ነው አሉ። ንፋሳትንና ባህርን የሚገስጽ እሱ ማን ነው? እሱ ብቻ አይደለም፣ እነሱም ደግሞ ሲያዛቸው የሚታዘዙለት። የሱ ማዘዝ ብቻ አይደለም የገረማቸው፣ የታዘዘው ማዕበል ሲታዘዝ ድምጹን ሰምቶ ጸጥ ማለቱ ማስገርሟቸዋልና ይሄ ንፋስንና ባህርን የሚገስጽ ደግሞም እነሱ ሲገሰጹ የሚታዘዙለት ማን ነው?
ጥያቄ ፈጠረባቸው። ጌታ መልስ አልሰጣቸው። እኔ ብሎ አላብራራም። ቀጠሉና ተሻገሩ ይላል። ማዕበሉን ተሻግረው እንደሄዱ ማዶ እንደሄዱ ያ የጠየቁት ጥያቄ መልስ ተመለሰላቸው። አወቀው አየሩ ላይ አንተ የልዑል የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን መጣህ ወይ? እንዳሰደን አሉት። ሌላ ሌስን ሰጡት። እንደገና ሰጧቸው። እንደገና ዴስቲኒያቸውን ያውቃሉ። የት እንደሚያስቀምጣቸው ያውቃሉ። ከኛ ይልቅ መንፈሳዊውን ዓለም አክሰስ ያረጋል። ታውቃላችሁ አይደል? የተጣለ መልአክ ስለነበር የወደቀ መልአክ ስለሆነ አምላክ እንደሆነ የእግዚአብሔር ልጅ መሆኑን ያውቃል። ለእግዚአብሔር ልጅነቱ አይገዛምና ሰሚት አያረግም እንጂ ጠላት ሰይጣን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከኛ በላይ ጠንቅቆ ያውቃል። መጨረሻው ሜት እንደሆነ ያዘጋጀለትን ፍጻሜውን ጨምሮ ያውቃል። እንዳትሰደኝ፣ ወደ እንጦሮጦስ እንዳታዘን፣ ወደ ጥልቁ እንዳትጨምረን እባክህ ወደ ሪያዎቹ እንድንገባ ብለው ለመኑት ይላል። አጋንንት ሲታዘዙት፣ ጭፍራ ሲታዘዙት፣ ሌጊዮን ነን ይላል። 6000 የሮማ ወታደር በጣም እጅግ ብዙ የሆኑ ይዘውት ነበርና እዘዘናሉ ይላል። ይሄ ማን ነው ያሉት ጥያቄ ንፋስ የሚታዘዙለት፣ ፍጥረታት ሁሉ የሚታዘዙት፣ አለቃ የሚታዘዘው፣ ሰራዊት የሚታዘዘው፣ አጋንንቱ ይሁን በላይ በአየር ላይ ያለው ይሁን በምድር ላይ ያለው የትኛው ለክርስቶስ ኢየሱስ የማይታዘዝ የሌለ ይሄ ታላቅ የሆነ ጌታ የኔና የናንተ አምላክ ነው። ወደ ማዶ እንሻገር ብሏችኋል ጌታ። እግዚአብሔር ምን ነግሯችኋል? በእድሜያችሁ ጠዋት በልጅነታችሁ እግዚአብሔር መጥቶ ምን ነግሯችሁ ምን አውርቷችሁ ይሆን? ጌታ እንሻገር ያለው እሱ እግዚአብሔር የታመነ ነውና ትሻገራላችሁ። ማዕበሉ ደፍቆ ያስቀሯችሁም። እመኑኝ፣ የመጣችሁት መንገድ ረጅም ነው፣ የቀረን ጥቂት ነው። ዘመኑ ደርሷል አይደል? ጌታ ሊገለጥ ነው፣ ጌታ ሊመጣ ነው፣ በደጅ ነው። ስለዚህ የመጣ ነው መንገድ ረጅም ነው። እንዳልኳችሁ ተስፋ የሚያስቆርጡ ነገሮች በጣም ብዙ አሉ። ብዙ ጨለማ አለ፣ ብዙ ፈተና አለ፣ ብዙ አስጨናቂ ነገር አለ። ግን ጥርሳችንን ነክሰን ጨክነን ወዲም ወዲያም ሳንል ቀጥ ብለን በተሰመረልን መስመር ሄደን እግዚአብሔር ያየልን ጫፍ ጋር መድረሳችን አይቀሬ ነው። ስለዚህ በማዕበሉ ምክንያት ወጀቡን ፈርታችሁ እግዚአብሔር ካሳያችሁ መስመር፣ እግዚአብሔር ካሰመረላችሁ መስመር ወደዚህም ወደዛም እንዳትሉ። ማዕበሉ ሲነሳ ጌታን ከሐዋርያቶቹ ሁሉ ጋር አገኘሁት። እሰያለ ይመስለኛል እኔ ሳስበው ጠላት አገኘሁት ዛሬ ደቀ መዛሙር ተከታዮች ከሚላቸው ጭምር እሱ ወደ ስፍራው ሲሄድ ትቷቸው የሚሄደውንም እሱንም ደፍቀን ገለን እዚህ ጋር ያበቃለታል ወንጌልና የእግዚአብሔር መንግስት የሚለው ሳይል የቀረ አይመስለኝም። በጣም አስነሳው ይላል። ኢየሱስ አብሯቸው አለ፣ ሐዋርያቱ ሁሉ አሉ። ሁሉን ገሎ ይበቃል እዚህ ጋር ይደመደማል ብሎ ማዕበሉን እንዳስነሳው አንዳንድ የመጽሐፍ ቅዱስ አዋቂዎችም እንደሱ ይናገራሉ። በቃ ዛሬ ያበቃላቸዋል፣ ደፍቄ እገላግላቸዋለሁ። ወንጌል የለም፣ ስብከት የለም። እንደፈለኩ የፈለኩትን እያደረኩ የፈለኩትን እየገዛው መንግስቴን እያስፋፋው ገዝቼ አሸንፋለሁ ሲል ጌታ ማዕበሉን ጸጥ አረገው። ጸጥ በላለው ይላል። ዛሬም እንደፈለገ ሊያረግ የመሰለው ጠላት እናንተ ላይ የፎከረ ያለ ሰዎች ሚነግሯችሁ በግራ በቀኝ አጠገባችሁ ያሉ ሰዎች እንኳን ሳይቀሩ ታዲያ ለምን ትተሹ ሌላ መንገድ ሌላ አማራጭ አትፈልጊም የሚሏችሁ ሰዎች ይኖሩ ይሆን? እምቢ በሉ። ሌላ አማራጭ የለም። በቃ ሌላ አማራጭ የለም። መንገዱ አንድና አንድ ብቻ ነው። በተሰመረልን መስመር መሄድና መሄድ ብቻ። ከማዕበሉ ባሻገር ስራ ስላለ ተሻግሮ ከመሄድ ውጪ ምርጫ የለም። ወደ ኋላ መመለስ አይቻልም። መሃል ጥልቁ መካከል ነውና ያለነው ለመመለስ በፍጹም አይቻልም። ዓለም ራሷ ልትቀበለን አትችልም። ተበላሽተናል አይደል? እኔ አሁን ወደ ኋላ ተመለሺ ወደ ሆነ ቦታ ሂጂ ብትሉኝ አይ ዶንት ኖ ክሉም የለኝም። ወዴት እንደምሄድ ምን አይነት ህይወት ልመራ እንደምችል ምን እንደመሆን ዕውቀቱ የለኝም። ከዚህ መጽሐፍ ውጪ እግዚአብሔር ከነገረኝ ካሰመረልኝ ነገር ውጪ ለመሆን ምችልበት ሁኔታ ውስጥ አይደለም ያለሁት። ተበላሽቻለሁ። ከሲስተሙ ጋር አብሬ መሄድ አልችልም። እናንተም እንደሱ ሁላችንም እንደሱ ኢየሱስን አዳኛ ጌታ አድርገን ከተቀበልንበት ጊዜ ጀምሮ የሱን ሐሳብ በውስጣችን ስለጨመረ መንፈስኛ ውስጥ ስላለ ዓለም ለምትለው ሲስተሙ ለሚለው ለየትኛውም ነገር ምቾች መሆን አንችልም። መመለስ አንችልም። ያለን አማራጭ ማዕበሉን ጨክኖ ጥርስ ነክሶ ማዕበሉን ተሻግሮ ወደ ደረቁ መውጣት እንጂ ወደ ኋላ መመለስ አይቻልም። ስለዚህ እዛ ላይ ጭክን ብለን ተሻግረን እንድንሄድ ወደ ማዶ እንሻገር ያለው ጌታ እሱ ያሻግራልና ተሻግረን እንድንሄድ ያስፈልጋል። ሰይጣን የፈለገውን ያህል ዕውቀት ቢኖረን
ግድ የለውም ታውቃላችሁ። ያወቅነውን ግን በህይወት እስካልኖር ነው ድረስ ዕውቀት ስናውቅ ብንል ከሱ ውጪ አዋቂ የለም። ኪሩብ ነበር አይደል? በሰማይ የሚዘምር ኪሩብ እግዚአብሔርን የሚጋርድ ነበር እስኪ ወድቅ ድረስ በእግዚአብሔር ላይ ከፍ ከፍ ብሎ እስኪነሳ ድረስ የሚያውቅ ነበር። የፈለገ ዕውቀት ቢኖረን ስለ ዕውቀታችን ግድ አይሰጠውም። ያወቅነውን ዕውቀት ግን በህይወት መኖር የጀመርን ቀን ለሰይጣን ስጋት እንሆናለን። ስለዚህ ማዕበሉ ውስጥ በሆናችሁም ቢሆን ጨክኑና እግዚአብሔር የነገራችሁን ነገር እሱን ይዞ ለመቀጠል በርትታችሁ እንድትሄዱ እንደሱ ነግራችኋለሁ። እግዚአብሔር ዛሬም ከኛ የሚፈልገው ከልጆቹ የሚፈልገው የፈቃዱን የልቡን ፈቃድ እንድንፈጽምለት ይፈልጋል። ኢየሱስ ክርስቶስ የአባቱን ፈቃድ ፈጽሞ እንደጨረሰ እኛም ደግሞ የሱን ፈቃድ ጨርሰን እንድንሄድ ጌታ እግዚአብሔር ይፈልጋል አይደል? በብዙ መዝሙር በብዙ ቅኔ በብዙ ስጦታ በየትኛውም ነገር እግዚአብሔርን አናስቀውም። አንዴ በልጁ ደስ ብሎት ስቆ ጨርሷል እግዚአብሔር። እኛን ልጁን እኛ ውስጥ ሲያይ የልጁን መልክኛ ውስጥ ሲያይ የሚደሰት እግዚአብሔር እንጂ በመናደርጋቸው በመናውቀው ዕውቀት ብዛት የሚደሰት ልቡን የምንነካው እግዚአብሔር የለንም። እግዚአብሔር ልብ መንካት ከፈለጋችሁ የልጁን የኢየሱስ ክርስቶስን መልክ ለመምሰል ጸጋ እየለመኑ እለት የምንኖርበትን ማዕበሉን ተሻግረን ወዳየልን የምንሄድበትን ጸጋ እየለመንን የልጁን የኢየሱስ ክርስቶስን መልክኛ ላይ እንድናሳይ እግዚአብሔር ይፈልግ። ሰስቴን ያረገ ኮንቲኒቲ ያለው ማያቋርጥ አገልግሎት ዛሬ ጠላት ሰይጣን ስጋ ዓለም እያንዳንዱ ነገር እንድናቋርጥ አይደል እየነገሩን ያሉት? እስከ መጨረሻው እንዳንሄድ የጀመርነውን እንዳንጨርስ አቋርጠን እንድንመለስ አይደል እየነገሩን ያሉት? አቋርጠን እንዳንሄድ ጨርሰን እንድንገባ እንድንሸለም እግዚአብሔርን ጸጋ እየለመንን ጥርሳችንን ነክሰን ማዕበሉን እንሻገር ያለው ጌታ ያሻግረናልና ምን ነግሯችኋል እግዚአብሔር? ጨከናችሁ ወደሱ ተሻገሩ። አንድ ሰው ሲናገር እንደዚህ ያለ ሰይጣን እውነት አደጋ የሚያመጣው በቀለምነቱ ሳይሆን ይላል። እውነት አደጋን የሚያመጣው በቀለምነቱ ሳይሆን መንቀሳቀስ ሲጀምር እንደሆነ ያውቃል ይላል አንድ የመጽሐፍ አስተማሪ ምሁር ሲናገር። እውነት አደገኛ ነው የሚሆነው የሚለው ዕውቀት ላይ አእምሯችን ላይ ሲኖር ሳይሆን በህይወት መንቀሳቀስ ሲጀምር እግዚአብሔር የነገረንን ነገር ከቸች ብለን ማመን ስንጀምር ማዕበሉ ሳይከፈል ዮርዳኖስ ተከፍሎ ተሻግሮ ከበሮ ማንሳት ሳይሆን ማዕበል ውስጥ እያለን ጥልቅ ውስጥ እያለን ከበሮ ስናነሳ ሰይጣን የዛኔ እኛን ይፈራል። አደገኛ ነገር መጥቶብኛል ብሎ የሚያስበው የዛን ጊዜ ነው። ዕውቀት መኖር ማወቅ እሱም ያውቃል ብያችኋለሁ። በጣም እጅግ የሚያውቁ እጅግ የተማሩ እጅግ የላቀ የመጽሐፍ ቅዱስ ዕውቀት ያላቸው መጽሐፍ ቅዱስን ከሀ እስከ ፐ ተንትነው የሚያስረዱ ግን ደግሞ ኢየሱስ ክርስቶስ በህይወታቸው ጌታና አዳኝ አድርገው ያልተቀበሉ ግን ደግሞ ዕውቀት ያላቸው ብዙ ሰዎች ምድር ላይ አሉ። የሚያነቡ ፈላስፎች አሉ፣ ለፍልስፍና የሚያነቡት መጽሐፍ ቅዱስ ለዕውቀት የሚያነቡ ግን ህይወት ያልሆነላቸው። እግዚአብሔር ግን ምን ይፈልጋል? የዕውቀት ሰዎች ብቻ እንድንሆን ሳይሆን ያወቅነውን ዕውቀት በህይወት እንድንኖርበት። ጨለማ ውስጥ ስንኖር ፌስ አድርገን ከጨለማ ውስጥ ያወጣኛል የተናገረ ጌታ አለ ብለን ጨክነን እንድንቆም ክችች ብለን እዛ ላይ ድርቅ እንድንል እንደሱ ይነግረናል። ጌታችን ብዙ ፈተና እንደተፈተነ ታውቃላችሁ አይደል? እዚሁ ሉቃስ ወንጌል ላይ ወደ ምድረ በዳ ወሰደው። የእግዚአብሔር ልጅ ከሆንክ እንዲያርግ አለው። ሁሉንም ፈተና በድል ተወጣ ይላል። ሰይጣን ይላል ሉቃስ 4:13 ላይ እሱ ፈተናዎቹን ሁሉ ከጨረሰ በኋላ ትቶት ሄደ። ምቹ ጊዜ እስኪያገኝ ድረስ ከኢየሱስ ተለይቶ ሄደ ይላል። ጨረሰ ይላል ፈተናውን ሁሉ። እመኑኝ ፈተና ይጨርሳል ጠላት። ምቹ የሆነ ጊዜ ይጠብቅብናል፣ ዙሪያችንን ይዞራል ነው የሚለው አይደል? ይዞራል ምቹ ሁኔታ እስኪያገኝ ድረስ። እኛ ምቹ ሁኔታ እስካልሰጠነው ድረስ እኛ ላይ የመሰልጠን አቅም ስለሌለው ድል ስለተነሳ ጌታችን ድል ስለነሳው እኛም ደግሞ ድል ነሺዎች ሆነን እንድንሄድ ስለሆነ የተጠራ ነው። ምቹ ሁኔታ ምቹ ሰርከምስታንስ እኛ ካልፈጠርንለት በስተቀር ጠላት እኛን የሚያገኝበት ሚንስ ምንም የለውም። እንደሚያገሳ አንበሳ ይዞራል ነው የሚለው። ምቹ ሁኔታ ሲያገኝ ሰፈሪንጉ በዛ ብለን መንገድ ለመቀየር ወጣ ስንል ያን ጊዜ ሊይዘን አቅም እንዲያገኝ እንደሱ ይረዳዋል እንጂ ስም ብሎ
እኛ በርትተን ጨክነን በቆምንበት ጠላት ሊያሸንፈን የሚችል ጠላት የለም፣ የተሸነፈ ነው። ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ አሸንፎ ድል ነስቶታል። ድል ነሺዎች እንድንሆን ደግሞ ለእኛም ይሄንን አቅምና ጉልበት ሰጥቶናል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ወደ ማዶ እንሻገር የሚለው ቃል ተስፋ አለበት ብያችኋለሁ ቀደም። የሐዋርያቱ ችግር በውስጣቸው የነበረው አለማመን እንጂ በዙሪያቸው የነበረው ማዕበል አልነበረም። አላመኑም። ከነሱ ጋር ያለው ማን እንደሆነ አላመኑም። ተጠራጠሩት። ይጠረጥሩት ነበር። አንዳንዴ ሰው ይመስላቸዋል፣ አንዳንዴ ደግሞ እግዚአብሔርም ይመስላቸዋል። በጣም የሆነ ውዥንብር ይፈጥርባቸው ነበር። በእርግጥ አይፈረድባቸውም ነበር። ኢየሱስ ክርስቶስ አንዩዥዋል የሆነ ነገር ያደርግ ስለነበረ አንዳንዴ በያህዌ መንገድ ገብቶ እኔም ሕይወት እሰጣለሁ ያህዌም ሕይወት ይሰጣል ይላል። አይሁድ ይገሉት ዘንድ ይፈልጉ የነበሩት እኮ ለዛ ነው። ኃጢአትን የሚያስተሰርይ ካንዱ ከእግዚአብሔር በቀር ማን ነው? አንተ ማን ነህ? እዚህ ናዝሬት የተወለድክ የዮሴፍና የማርያም ልጅ አይደለህም ወይ? እንዴት ነው አንተ ኃጢአት የምታስተሰርየው ብለው ሊወግሩት ፈለጉ። ሚሉት አይገባም ነበር፣ አልገባቸውም። አንዳንዴ አምላክ እንደሆነ ያስባሉ፣ አንዳንዴ ደግሞ ይጠራጠራሉ። እዛውም የጠራ ነገር አልነበራቸውም። ጥርት ያለ ቪዥን እንዲኖራቸው፣ ጥርት ያለ ዕውቀት እንዲኖራቸው እዛ ሼክ የሚያደርግ ማዕበል መካከል ይዟቸው ገባና በል ብሎ ተፈጥሮ እንዲታዘዝለት ሌላ ዳይሜንሽን አሳያቸው። አሃ ሳይሉ እንዳልቀሩ እንደሱ አስባለሁ። እንዲህ ተብሎ ተጽፎ የነበረው እንዲህ ለማለት ፈልጎ ነበረ ብለው ጌታ ካረገ በኋላ ወደ ኋላ እየተመለሱ ጌታ ይላቸው የነበረውን ነገር ሪማይንድ ሲያደርጉ አሃ እያሉ በኋላ እየበራላቸው እያወቁ እየነጋ እንደሚሄድ ሙሉ ቀን እንደሚሆን ብርሃን እየጨመረ የሚሄድ ነገር ስለነበረ አልገባቸውም ነበር። ጠርቶ አላወቁትም ነበርና ማን እንደሆነ ያስረዳቸው ዘንድ እዛ ማዕበል መካከል ተፈጥሮን አዞ መለኮት እንደሆነ ሌላ ዳይሜንሽን፣ ሌላ አደራረግ እንዲያዩ አደረጋቸው። ታውቃላችሁ እዛ ማቴዎስ ወንጌል ላይ ተራራው ጫፍ ላይ ወስዷቸው ፊቱ ሲቀየር በሰማይ ያለ አብ ሲመሰክር ኤልያስና ሙሴ ከሕግና ከነቢያት ሲመጣ ያኔም የሆነ ነገር ብልጭ ብሎላቸው ነበር። ሰው ናቸውና በሚያዩት ነገር አንዴ እንዲህ አንዴ እንዲያ ማለታቸው አይቀርም። አንዳንድ ነገሮች አንዴ ወደዚህ አንዴ ወደዛ እያዋዠቁን ወዲና ወዲያ ያረጉናል። ግን በየትኛውም ሁኔታ ውስጥ ቢሆን ያለፈ የተፈተነ የጨረሰ ደግሞ ጨርሶ የገባ ጌታ ስላለ ከሱ ጌታ ጋራ ወደ ማዶ እንሻገር ያለው ጌታ ያሻግረናልና ተሻግረን ወደ ማዶ እንሄዳለን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ደቀ መዛሙርቱ ግን ይህንን አላወቁም። ዛሬም እኛም እኮ እንደሱ ነን አይደል? እኛም እንዲሁ ነው። እምነታችን ይፈተናል። አንዳንድ ጊዜ ይሄ ነገር በርግጥ እግዚአብሔር ጠርቶኝ ይሆን እንዴ ብዬ ብዙ ቀን አውቃለሁ። አልጠራኸኝም እንዴ ጌታ ሆይ? ይሄ ነገር የጠራኸኝ አይመስልም። ያለፍኩበት ያለው ሁኔታ አንተ የጠራኸው ሰው የሚያልፍበት አይመስልም ብያቃለሁ። ሰዎችም ይላሉ አንቺም የምታገለግዩ ወንጌል እነንተናም የሚያገለግሉት ወንጌል ነው፣ አንቺ እንዲ ነው። አንደ ሰዎች ይሰጣሉ አይደል ሐሳብ። አንተ ያለህበት ሁኔታ ይሄንን ይመስላል፣ እነንተና ያሉበት ሁኔታ እንትን ይመስላል፣ አንተም እነሱም ይሄንኑ ወንጌል ነው እንደምታገለግሉት ብለው ይጠይቃሉ። እኛ የምናገለግለው ወንጌል ስለ ብልጽግና፣ ስለ መብላት፣ ስለ መጠጣት፣ ስለ ሞላ፣ ስለ ጎደላ አይደለም፣ ስለ ዘላለም ሕይወት ነው አይደል? ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። እግዚአብሔር ማንንም ለግዠሪየስ ሕይወት ለማኖር ልጁን ኢየሱስን ወደ መሬት አላከም። ቀደም እንደነገርኳችሁ ያዳምን ዘር ሁሉ ከኃጢአት እስራት ከቀንበሩ ነፃ አውጥቶ የእግዚአብሔርን የዘላለም መንግስት እንዲያገኝ እንጂ ማንንም የከበረ ሕይወት እንዲኖር ትልልቅ መኪና እንዲነዳ እግዚአብሔር ልጁን አላከም። ትልልቅ መኪና መንዳት ኃጢአት ነው እያልኩ ግን አይደለም። ትልልቅ ቤት ውስጥ መኖር ኃጢአት ነው እያልኩ ግን አይደለም። በጽድቅ በቅድስና ሰርተን በላባችን በወዛችን ያመጣነውን ነገር እንዳንኖርበት የሚከለክለን ሕግ የለም። ግን ወንጌል ስለ ብልጽግና፣ ወንጌል ስለ መብላት፣ ስለ መጠጣት፣ ስለ ትልልቅ ሕይወትና ኑሮ ግን ወንጌል አይደለም። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ተወለደ፣ ሞተ፣ ተቀበረ፣ ተነሳ፣ ደግሞ ለዘላለም አረገ፣ ተመልሶ ደግሞ ይመጣል ነው ወንጌል። እሱን ወንጌል ለመስበክ የትኛው ማዕበል ውስጥ ቆሞ የኢየሱስ ክርስቶስን ሐዋርያዊ ተልእኮ ለመፈጸም መጨከን ግን ሽልማት አለው። እመኑኝ ዛሬ ላይመስል ይችላል። አንዳንድ የምናልፍባቸው መንገዶች አይመስሉም። እኔ ጠይቄ ሁሉ አውቃለሁ። ጌታ ሆይ ፌር ነው ግን ይሄ ነገር ብዬ ሁሉ አውቃለሁ። ልክ ነው ግን ይሄ ግን ፍትህ ልክ ነው
ብያቃለሁ። አዎ ልክ ነው። በቃ እግዚአብሔር ጻድቅ ነው፣ ባህሪው እንዲህ ነው፣ መንገዱ እንደዚህ ነው። የወንጌሉ መንገድ የጀመርነው መንገድ የመጣንበት መንገድ የተቀላቀልነው መንገድ የመረጥነው መንገድ ለመሞት ጭምር ልንቆርጥበት እንጂ የተመጻደቀ የተደላደለ ህይወት ልንኖርበት ብቻ አይደለም። ገና ደም እስከ ማፍሰስ አልተጋደላችሁም ተብሎ እንደተጻፈ ልንጋደልበትም ጭምር ነው የተጠራንለት። እናንተ እዚህ መካከል ያላችሁ አዳዲስ ትውልዶች ስሙኝ። ወንጌል ስለ ክርስቶስ ኢየሱስ ስለ ልጁ ህይወታችሁን እንኳን የሚያስከፍል ቢሆን ህይወታችሁን ከፍላችሁ ወደ ታአየላችሁ ተሻገሩ። በማዕበሉ ፍርሃት ምክንያት አታመቻምቹ፣ አትቀላቀሉ። ሰስቴን አርጋችሁ ጸንታችሁ ዛው ቦታችሁ ላይ ቆሙ። እመኑኝ ወደ ማዶ እንሻገር ያለው ጌታ ማዕበሉን ገስጾ ይመጣና ያሻግራችኋል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ደቀ መዛሙርት ከውስጣቸው ፍርሃት ከአካባቢያቸው ካለው አደጋ የተነሳ ወደ ሰማይ ቀና ማለት አቃታቸው አይደል? እግዚአብሔርን ማሰብ አቃታቸው። ትላንት እኮ እንዲያርጎ ነበር እንዲ ሲያረጋ አይተናል ማለት ይችሉ ነበር። ጸጥ በል ማለት እነሱም እንዲያዙ ይችሉ ነበር። ምክንያቱም ብዙ ተአምራት ከጌታ ጋር አይተዋል፣ ይችሉ ነበር። ግን ዙሪያቸው ያለው ነገር እጅግ በጣም የበረታ ስለነበረ ምንም ለማድረግ ሐሳብ እንኳን እንዲመጣላቸው እድል አልሰጣቸውም። ጌታ ግን እምነታቸውን ገሰጸው ይላል። በየትኛውም ጨለማ መካከል ቢኖሩ ከዛ ጨለማ ሊያወጣቸው የሚችል ክንድ ከነሱ ጋር እንዳለ አላወቁም ነበር። የተናገራቸው ንሻገር ያለውን ማስታወስ አልቻሉም፣ አላስታወሱም። ንሻገር እኮ ብሏል። በቃ እሱ ነው ንሻገር ያለው። ሁሉም እኮ ዝም ብለው እሱ እንደተኛው ቢተኙ ኖሮ መሻገራቸው አይቀርም ነበር። ምክንያቱም ንሻገር ብሏላ ባለቤቱ፣ መሻገራቸው አይቀርም ነበር። አንዳንድ ነገሮች እግዚአብሔር የነገረንን ነገር ጥብቅ አርጋችሁ 20 ዓመት ሆኖት ይሆን 10 ዓመት 15 ዓመት 30 ጠብቁት፣ ይመጣል እግዚአብሔር። በርጅናም ወራት ቢሆን አብርሃም አረጀው ፈራው። ኤሌዘር ፊቴ ያደገ ያለው ደማስቋዊው ሊወርሰኝ ነው፣ በቃ ባክተወኝ ይሄንኑ ባርክልኝና በቃ አለ አብርሃም። አረጀው አለ። ኖ አለ እግዚአብሔር። በፍጹም መጣለው አለ እግዚአብሔር። በእድሜ አመሻሹ ላይም ቢሆን በማይታሰብበት ሁኔታ ላይም ቢሆን እግዚአብሔር መጣ። ማንም አይቀድማችሁም። የተቀደማችሁ መስሏችሁ ከሆነ ፀሐይን በገባውን አቁሞ ለኢያሱ ድል የሰጠ አምላክ እግዚአብሔር ፊክሽን አይደለም ያነበብነው። ዛሬም እሱ እግዚአብሔር አለ። የቀደሙን የመሰሉንን በምን አይነት ሁኔታ በብርሃን ፍጥነት አሳልፎ እግዚአብሔር ያየልን ጋር የምንደርስበትን ጊዜ በፍራክሽን ኦፍ ሰከንድ ምን ሀፕን እንደሚያደርግ አናውቅም። እሱ እግዚአብሔር ነው። እሱ ኤልሻዳይ ነው። ይመጣል። የምትደብቁት ጌታ በድንገት ወደ መቅደሱ ይመጣል። አደራረግልን በዚህ ጋና በዛ ጋር በዚህኛው በዛ ብለን መንገድ ልንሰጠው አንችልም። በፈለገው መንገድ በወደደው ጊዜ በወደደው ሰዓት ነገርን ሁሉ በጊዜ ውብ አድርጎ ይሰራል ተብሎ የተነገረለት እሱ ጌታ ነገርና ጊዜ ሲገናኙ ሁኔታ ውብ ይሆናልና በጊዜው እስኪመጣ ድረስ ቆማችሁ ጠብቁት። ወደ ማዶ እንሻገር ያላችሁ ጌታ ይመጣል፣ ያሻግራችኋል። ማዶ ሲሻገሩ ምን አገኙ ካላችሁ ያንን ሰው ስታነቡት አያሳዝንም? አቅሉን የሳተ ነበር ይላል። ልቡን ስቶ ነበር ይላል። ልብሱን አውልቆ ነበር ይላል። በሰንሰለት ታስሮ ነበር ይላል። ራሱን በስለት ይጎዳ ነበር ይላል። በሰው በቤተሰብ በማህበረሰብ ተገሎ ነፃ አውጪውን የሚጠባበቅ እጅግ በጣም የሚያሳዝን ምስኪን ሰው ከማዕበሉ ማዶ ተሻግሮ ቁጭ ብሎ ነበር። ያሳዝነኛል በእውነት። ሐዋርያቱን ጌታ እዛ አስቀርቶ ቢሆን ማዕበሉ ይዟቸው ቀርቶ ቢሆን ለዛ ሰው ማን ይደርስለት ነበር? ዘመናቸውን ሁሉ እዛ ቦታ ላይ አላሳልፍ እያለ እዛ ቦታ ተቀምጦ ብዙ ነገር ሲያደርግ የነበረ ያ ሰው ነፃ ወጥቶ ሲያዩ እሰይ እኛም ሌላ በሽተኛ አለብን፣ ይሄን ፈውስልን አድንልን ብለው ወደ ጌታ ይዘው መምጣት ሲገባቸው የሰዎቹ የልብ ጥንካሬ ሂድልን ከመንደራችን ውጣልን ብለው አስወጡት ይላል። ጌታ ተመልሶ ሄደ ይላል። ምን አይነት የልብ ጥንካሬ ነው! አንዳንድ ጊዜ አንዳንድ ነገሮች በቃ አንዳንድ ሰዎች ጠንካራ ናቸው። እንዲህ አይነት ታምር ያዩ ልቡን የሳተ አቅሉን የሳተ ሰው ነፃ ሲወጣ አይተው ልብስ ለብሶ ወደ ልቡ ተመልሶ አይቶ ሰው ኑርልን፣ እኛ ጋር ክረም፣ ከኛ ጋር ኑር፣ መኖሪያህን ዘለቄታ ከኛ ጋር አድርግ ብሎ ሰው ይጠይቃል እንጂ እንዴት ውጣ ብሎ ይላል።
ዛሬም ዓለም እንደዚህ ናት፣ እየገፋችሁ ነው። ውጣልኝ፣ አታስፈልገኝም፣ በራሴ ብቁ ነኝ እያለች ነው። ብቁ ነኝ፣ ያንተ እርዳታ አያስፈልገኝም፣ ተፈጥሮን ተቆጣጥሬያለሁ፣ እንዲያረጋለሁ፣ እንዲሰርቻለሁ፣ ጨረቃ ላይ ማአት ነገር ትላለች ዓለም። አንዱም ግን እንደ ጉም የሚበተን እንደ ንፋንት ሰሌ ደመና የሌለው ይሄ ዝናብ የሌለበት ደመና ነው። አንድ ቀን ከጅ ይበተናል፣ እንደ ትኩሳት ያቀልጠዋል። የትኛውም ሰስቴን አድርጎ ጸንቶ የሚኖር ምንም ነገር የለም። ማያልፍ ነገር ምንም የለም። ከዘላለም ከሆነው ከአምላካችን ከእግዚአብሔር በቀር የማያልፍ ምንም የለም። ሰማይና ምድር እንኳን ሳይቀሩ ያልፋሉ። ስለዚህ ይሄ ጌታ ያንን የታሰረውን ሰው ነፃ ሊያወጣ ተሻግሮ ከሄደ በኋላ ልብስ ለበሰ ይላል። ወደ ልቡ ተመለሰ ይላል። ከጌታችን እግር ስር ቁጭ ብሎ ተማረ ይላል። እመኑኝ፣ ማዕበሉን ከተሻገራችሁ በኋላ ከዛ ወጀብ አምልጥ አውጥታ ወጣችሁ ደረቁ ላይ ከሄዳችሁ በኋላ በእናንተ ወደ ልቡ የሚመለስ ትውልድ አለ። እናንተ የምትማልዱለት፣ እናንተ የምታሻግሩት፣ እናንተ እውነትን የምታሳዩት፣ እናንተ እግዚአብሔር መንግስት ቺናት ብላችሁ የምትሰሩት ስራ አለ። ተሻገሩ፣ እንሻገር ያለ ጌታ ያሻግራል። ከዚህ ክፍል ምን እንማር? በመጨረሻ ጌታ በተፈጥሮ ሁሉ ላይ ስልጣን ያለው አምላክና ጌታ መሆኑን እንድናውቅ ይፈልጋል። በሁሉ ላይ ባለ ስልጣን እንደሆነ፣ እሱ ማይገዛው፣ ለሱ ማይታዘዝ፣ እሱ ማያስቆመው፣ እሱ ማያቋርጠው አንዳች የለም። በሽታ ቢሆን በዛ ላይ ባለ ስልጣን ነው። መከራ ቢሆን በዛ ላይ ባለ ስልጣን ነው። ኢየሱስ ለዘላለም ጌታ ነው። በእውነት ይሄ ይብራልን። እግዚአብሔርን ማን እንደሆነ ብናቀው፣ አባት የሆነን ጌታ የጠራን እሱ፣ ለዘላለም ለሆነ ህይወት የጠራን እሱ ማን እንደሆነ ቢገባን፣ አይኖቻችን ቢበሩ፣ አቤት 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 የኛ አምላክ ማይገዛው ነገር ምንም የለም። ምን አቅቶሻል? አንቺ አልገዛ ያለ፣ አንቺን ያስቸገረ፣ እኔንና እናንተን ቤታችንን ያስቸገረ፣ ቀንና ሌሊት ያስነባን፣ አንገት ያስደፋን፣ ቀና እንዳንል የከለከለ ምን አለ? ለሱ የማይታዘዝ አንዳች የለም። ንገሩት፣ ጥሩት፣ የማዕበሉን ጌታ ቀስቅሱት። የተኛ መስሏችኋል ወይ? ዝም ያለ መስሏችኋል ወይ? እንዲህ ብለህ ነግረኸኝ ነበር፣ ተነስ በሉት። ተነስ፣ እንዲህ ብለህ ቃል ሰጥተኸኛል፣ ያንን ቃል ይዤ እየጠበቅኩ ነው፣ ተገለጥ በሉት። ይገለጣል። የአብርሃም አምላክ እግዚአብሔር ይመጣል። በእውነት የአባቶቻችን አምላክ እግዚአብሔር ይመጣል። በኢየሱስ ላይ ያለንን እምነት ፍቅሩ ላይ ብቻ ሳይሆን፣ ፍቅሩ ላይ የተመሰረተ ብቻ ሳይሆን እጅግ ለተወሳሰበ፣ እጅግ ለተመሰቃቀለ ነገራችንን ጭምር ሳይቀር አቅራቢና የተመሰቃቀለውን ነገራችንን አስተካካይ እንደሆነ ጌታ እሱ ላይ መደገፍ፣ እሱ ላይ መታመን እንድንችል እግዚአብሔር ይፈልጋል። እግዚአብሔር ፍቅር ነው ብቻ ብለን ፍቅሩን ብቻ እንድናምነው እግዚአብሔር አይፈልግም። መስቀልቅል ላለው ለተደበላለቀ ማን ነው ይሄንን እንቆቅልሽ የሚፈታው? ማን ነው ለዚህ ጥያቄ መልስ ያለው ለምንለው በጣም ግራ ለገባ፣ ለብዙዎች ያስቸገረ ጥያቄ እንኳን ቢኖረን እሱ ጌታ ላይ እንታመን። ለሱ የሚያቀተው ነገር ምንም የለም። በእውኑ ለእግዚአብሔር የሚሳነው ነገር አለን ሚለው ለዛ እኮ ነው። ምን ይሳነዋል ለጌታ? ምን ያቀተዋል? የትኛው ነገር ነው ለእግዚአብሔር የሚሳነው? ምን ውስጥ ነው ያላችሁት? እኔ አላቅም። ያለንበት የትኛው ሰርከምስታንስ፣ የትኛው አስጨናቂ ሁኔታ ቢሆን ከጌታ በላይ አይደለም። እግዚአብሔር እዛ ላይ እንድንታመነው ይፈልጋል። ነገሩ ከተሆነ በኋላ፣ ከተሰራ በኋላ፣ ከተደረገ በኋላ፣ ከዛ ጨለማ ከዛ ፈተና ከወጣን በኋላ እንድንዘምር ሳይሆን ሁኔታ ውስጥ እያለን ያድነኛል ባያድነኝም ላቆምከው ምስል አንሰግድም እንድንል ይፈልጋል እግዚአብሔር። አሉ አይደል? እነዛ ወጣቶች እንደሚያድናቸው እኮ ተስፋ አልሰጣቸው። ግቡ፣ አይዟችሁ፣ ብትገቡ አወጣችኋለሁ አላለም እግዚአብሔር። ዝም ምን ያላቸው? ንጉሶች 1000 ዓመት ንገስ፣ አንተ ንጉስ ስለሆንክ ንግስና ይገባሃል። እኛ ግን ስግደት የምናቀው ለአምላክ ለእግዚአብሔር ለአንዱ ለአምላክ ብቻ ስገድ ተብለን ነውና ያ የምናቀው አንድ ያህዌ ያለ ለሱ ብቻ ነውና ምን ሰግደው። ይቅርታ አድርግልን አንተ ላቆምከው ምስል አንሰግድም። እሳት ውስጥ ገባላችሁ እኮ እንግባ፣ ያድነናል ከዛ እሳት። ባያድነንም ግን ደግሞ ላንተ ሳንሰግድ ለሱ ሰግደን እሳት ውስጥ ገብተን ብንሞትም እንኳን ላንተ አንሰግድም ይቅርታ አሉት ይላል። አልሰጣቸውም እግዚአብሔር። እስከዛ ሰዓት ድረስ እንደሚመጣና እንደሚያወጣቸው አልነገራቸውም።
እነሱ ሰዎች እንዴት እንዲያሳፍሩን አንዳንድ ጊዜ አባቶቻችን ብሉይ ኪዳን ስታጠኑ አፍራችሁ አታቆም። እኛ በጸጋ ዘመን መንፈስ ቅዱስ እያለ ይሄ አዲስ ኪዳን ብሉይ ኪዳን ይሄ መጽሐፍ ተሰድሮ እኮ እነሱ እጃቸው ላይ አልነበረም። ቶራው ብቻ ነበር እጃቸው ላይ የነበረው። የሙሴ ሕግ እንኳን እጆቻቸው ላይ ያልነበሩ እነኚህ ታላላቅ አባቶች አንዳንድ ጊዜ ምንም ሳይኖር ይላል አብርሃም የት እንኳን እንደሚሄድ ሳያቅ ውጣ ሲለው አምኖት ወጣ ይላል። how could እንዴት ድምጹ የእግዚአብሔር መሆኑን ራሱ እንዴት ተማመነ? በጣም ነው የሚያስገርሙኝ በእውነት ያስቀኑኛል። የነሱን እምነት ሽራፊ ነገር እንኳን ቢሰጠን በሩቅ አይተው ተሳለሙ ይላል። ሙሴን አስቡት። ያን ሁሉ ዘመን ያገለገለ ያ ሁሉ እስራኤልን እንደዛ የመራ ያ ታማኝ እግዚአብሔር ባሪያ አትገባም ሲለው እንዴ አላለም። በእንቴ 40 ዓመቴን 80 ዓመቴን በልተህ በግ ስታስጠብቀኝ ቆይተህ ይሄን አመፀኛ ህዝብህን አንዴ ዮርዳኖስን አሻግር አንዴ እንትናሻ አንዴ እንዲያርግለት አንዴ እንዲህ ስታሰቃየኝ ቆይተህ አትገባም ተሳለምና ሙት ትለኛለህ? እንዴት? በፍጹም አላለም። ይገርመኛል። ውጣ እያት ከዛስ ሙት። እግዚአብሔር የነገረው ነገር አንዳንዴ መጽሐፍ ቅዱስ ስለሆነ ነው እንጂ እኮ ያመንነው በእውነት አንዳንድ ነገሮች እኮ የሚታመኑ አይደሉም። ውጣ ወደ ተራራው አለው እግዚአብሔር። እንደ ከዚህ በፊቱ ፊቱን አብርቶ ሊያሳየው አይደለም እኮ ውጣ ያለው። እሺ ወጥቼ ሲለው ወደ አባቶች ተከማች ውጣና ተራራው ላይ አትመለስም ሙት እዛው። እሺ ብሎ ወጣ ይላል። ኦ ማይ ጋድ ምን አይነት እምነት ነው! እንዴት ነው ያመኑት እግዚአብሔርን? እንዴት ነው የተማመኑት? እሺ ብሎ ተሳለመና ከዛ ደግሞ ይላል ባረከ ይላል። ትሞታለህ ወጥተህ አትወርስም አትገባም የሚገባው ህዝቡ እንጂ አንተ አይደለህም ተብሎ እስራኤልን ባረከው። ስማ በመጨረሻ ዘመን የሚገጥምህን ልንገርህ እያለ ህዝቡን እስራኤል ይባርክ ጀመር። ትሞታለህ ተብሎ አትገባም ብሎት እንዴት ነው ይበራላቸው? እንዴት ነው ያዩት? እንዴት ነው ያወቁት? ጌታ በተቀለጠ ጊዜ መጣ ይላል። ሙሴና ኤልያስ በግራና በቀኝ ከጌታ ጋር ቆመው ነበር ይላል። አያችሁ እግዚአብሔር እሱ የዘላለም አምላክ የሆነ ጌታ ያገለገሉትን የማይጥል የማይረሳ የኪዳን አምላክ እግዚአብሔር ነው። ሃሌሉያ! በእውነት አመኑት ይላል። ዳንኤልም አያውቅም ነበር። አንበሳ ጉድጓድ ውስጥ ሲጣል በጸሎት አቁምና በህይወት ኑር አለዛ ጸልይና ሙት ምርጫ አቁሞ እኮ በህይወት መኖር ይቻል ነበር። ዛሬ ብዙ ነገር ይሄን ብታቆሚው ይሄን ታገኛለሽ፣ እንዲህ ብትሄጂ በዚህ ጋር ብትሄጂ በዚህ ጋር ብትሄጂ በዚህ ብታሳብሪ እንዲህ ይሆናል የሚሉ ነገሮች አሉ። የአንበሳ ጉድጓድ ብቻ እንዳትጠብቁ። ዛሬ አንበሳ ጉድጓድ ላይኖር ይችላል። ዲሞክራሲው ሰፊ ስለሆነ ማንም የፈለገውን እንዲያምን የተመቸው ምቹ ሁኔታ ስላለ ምናልባት ዛሬ አንበሳ ጉድጓድ ላይሆን ይችላል እኛ ጋር። በዚህ ጋር ብትሄድስ በዛ ብትሄድስ አልሄድም ለኔ እሱ አልተፈቀደም ኖ ብለን ክችች ብለን በእውነት ቢገለን እንኳን እዛው ጋር ቆመን ጌታ ይግደለን ሳናመቻመች ሳንቀላቀል ሳንደባለቅ በፍጹም አልተውም። በቃ ሰግደ እንዳውም በሩን መስኮቱን ከፈተና የወትሮውን ጸሎት አደረገ። ይሄው አንተና ያከብርም አሉና አንበሳ ጉድጓድ ጨመሩት ይላል። አንበሳ ጉድጓድ እስኪገባ እስኪጣል ድረስ እግዚአብሔር መልአኩን ልኮ አንበሳን አፍ ዘግቶ እንደሚያድነው ምንም ተስፋ አልሰጠውም። አልተጻፈም። ምንም አያውቁም። ጨክነው ነው የገቡት። ከገቡ በኋላ ነው መልአክ ውስጥ የጠበቀው። ይገርመኛል። ንጉስ በሌሊት መጣ። ዳንኤል ሆይ የተማመንከው አምላክ እግዚአብሔር ከአንበሶቹ አፍ አዳነህ ሆይ ብሎ ጠየቀው። እንዴት እንደሄደ ራሱ ንጉሱ ራሱ ምናልባት መንፈስ ቅዱስ በሌሊት በህልሙ ሳይነግረው የቀረ አይመስለኝም። መልአኬ ልኬ አንበሳ ውስጥ የጣልከውን ባሪያዬን እኔ አድኛለሁና ሄደህ ከከተተው ጉድጓድ አስወጣው ብሎ እግዚአብሔር ሳያዘው እንዳልቀረ እነሱ አስባለሁ። ዝም ብሎ እንዲሁ ተነስቶ ዳንኤል ብሎ አንበሳ እንዲበላው ጉድጓድ ውስጥ የጣለውን ሰውዬ በህይወት አለ ብሎ እንዴት ይጣላል? እንደሱ ጠርጥራለሁ። ያንዳንዱ መጽሐፍን ሳጠና እንዲህ ይሄ ሰውዬ በራእይ በድል ያዕቆብን አስጠንቅቆለት የለ ላባ ሲከተለው ትነካውና ዋ ብሎት የለ ምናልባት አውጣው ከአንበሳ ሂድ አልገደሉትም አልያዙትም አስወጣ ልጄን ባሪያዬን ብሎ እግዚአብሔር ሂድ ብሎ እሱን ያዘዘው የሚመስለኝ የሳሰብኩት ማለት ነው። አባቶች አምላክ እግዚአብሔር አንበሶችን አፍ ዘጋ። በፊቱ ቅንነት ተገኝቶብኛል። አንተንም አልበደልኩም፣ ምንም በደል አልተገኘ አምላኬን አመለኩ እንጂ አንተን አልበደልኩም ማለት ነው። አስወጣው። የዳንኤል አምላክ ይመለካል። አዋጅ አወጀ። ነገር ይገለበጣል። እኛ ተሻግረን እንሂድ እንጂ እኛ ማዕበሉ ላይ ቆመን ሳጥለን ሰስቴኒቲ ኮንቲኒቲውን ይዘን መስመራችንን ጠብቀን ቻክለን እያገለገልን ያማል። እንዲህ ስላችሁ ቀላል ነው እያልኳቸው አንዳንድ ነገሮች ነፍሳችንን ቦጭቀው ስጋችንን
ቦጭቀው እስኪሄዱ ድረስ የሚያሙ ነገሮች እንደ ሰይፍ ሰንጥቀው ነው የሚያልፉ ብዙ መከራዎች አሉ በህይወታችን። አታቂም እንደ ያለንበትን ዘመን እንዳትሉኝ እኔም ያለሁት ከናንተ ጋር ነው። እያንዳንዱን ነገር አቃለሁ። ይልቁንም እንዳገልጋይ እንደተጠራ እንደ እግዚአብሔር ሰው ያለውን መከራ በፍጹም ቅዱሳን ላይ ያለውን ጫና በደንብ አቃለሁ። ግን እግዚአብሔር ይጠበቃል። በቃ አለቀ። ከመጠበቅ ውጪ ማዕበሉን እንሻገር ያለውን ጌታ ያሻግረኛል ብሎ ከበሮ እያነሱ የዘመሩ ከመጠበቅ ውጪ እሱን ከመታመን ውጪ ሌላ ምርጫ ምንም የለም። ሌላ አማራጭ እንዳትወስዱ። ሁለተኛ ምርጫ የለም። ምርጫው አንድና አንድ ብቻ ነው። ተሻገሩ ያለውን ጌታ ጠብቆ መሻገር ያሻግራል። በመጨረሻ ዛሬ እንድትሻገሩ የነገራችሁ እግዚአብሔር ማዕበሉን አይታችሁ ፈርታችሁ ወደ ኋላ ለመቀረት ያንገራገራችሁ ያላችሁ የመጣችሁበት መንገድ ቅድም እንደነገርኳችሁ ረጅም ነው። የቀረው ጥቂት ነው። ጌታ ሊመጣ በደጅ ነው። ለዚህ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣልና ማዕበሉን ጸጥ ያሰኛልና ሌላ አደራረጉ ሌላ ዳይሜንሽንን እናያለንና እስራኤል በምድረ በዳ 40 ዓመት ሲመራኮ በዛ መከራ ሁሉ ውስጥ ሲያልፍኮ ጥቂቷን ጊዜ የወራቷን የቀናቷን ጊዜ ያን ሁሉ ዓመት ያስረዘመው እንዲያጉረመርም ሳይሆን እንዲዘምር ነው። ብዙ ተአምር አየ አይደል? ብዙ ተአምር አየ። ዮርዳኖስ እንደ ግድግዳ ሲቆም አየ። ከአለት ውሃ ሲጠጡ አየ። ቀን በደመና ሌሊት ደግሞ በእሳት አምድ ሲመራቸው 40 ዓመት ሙሉ የለበሱት ልብስ ሳያረጅ ጫማቸው እንዴት አልጠበበም፣ እግራቸው አድጓል። ምናልባት የዛኔ የ7 ዓመት አሁን እዚህ ቤት እንደምናያቸው ህፃናቶች ልጆች ከነበረ የ1 ዓመት ልጅ እዚህ ቤት ቢኖር 40 ዓመት ምድረ በዳ ሲሄድኮ የ41 ዓመት ጎልማሳ ሆኗል። በአንድ ዓመቱ ያደረገው ጫማ የ41 ዓመት ጎልማሳ ሆኖ እንዴት በቃው? እኔ አላቅም። እንዳልኳችሁ አሁንም መጽሐፍ ቅዱስ ስለሆነ ነው ምናምናቸው። አንዳንድ ነገሮች የሚታመኑ አይመስሉም፣ ግን ቃሉ የእግዚአብሔር ስለሆነ መንፈስ ቅዱስ የተናገረው ስለሆነ እናምነዋለን። አላረጀም ልብሳቸው ላያቸው ላይ ይላል። መራቸው፣ አሻገራቸው፣ እንዲዘምሩ ሆነላቸው። እግዚአብሔር እሱ ነው የአባቶቻችን አምላክ እግዚአብሔር፣ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ እግዚአብሔር እሱ ነው ብለው እንዲነግሩ እንጂ መከራው ምድረ በዳ ውጦ ሊያስቀር አልነበረም። እግዚአብሔር የተጠራጠረውን እያራገፈ ያመነውን ኢያሱንና ካሌብን ግን አሻግሮ ያየላቸው ምድር ላይ አድርሷቸዋል፣ አውርሷቸዋል። እመኑኝ፣ እግዚአብሔር የነገራችሁን እሱን ያደርጋል። በእውነት ያደርጋል ጌታ። እመኑት፣ እግዚአብሔርን እመኑ፣ በእግዚአብሔር እመኑ፣ ደግሞ በኔም እመኑ አለ ጌታ። እመኑት ይሄን ጌታ፣ እንታመን ይሄን ጌታ። አያስቸግርም ወይ? ያስቸግራል። ፈተና የለም ወይ? አለ። ለቅዱሳን ምቹ ነው ወይ ሲዝኑ? ኖ፣ በፍጹም ምቹ አይደለም። እግዚአብሔርን እየመሰሉ መኖር ለሚወዱ ሁሉ ይሰደዳሉ ተብሎ እንደተጻፈ በጽድቅ በቅድስና ይሄንን ቃል እኖራለሁ ብላችሁ ከጨከናችሁ ወደዳችሁም ጠላችሁም ያንበሳ ጉድጓድ የለም እንጂ ሌላ የሰው አንበሳ አፍ አለ። ሊውጣችሁ ቢደር ምንድነው? ታበዛለህ፣ አንተ ደግሞ ታበዛዋለህ። አንዳንዴ በዚህ መንገድ ይኬዳል። ኖ አይኬድም፣ በዚህ ነው ይኬደው። ምን አለበት? ሞት አለበት። ምን አለበት የሚባል ህይወት የለም። ክርስትና ምን አለበት? የለም፣ ሞት አለበት። እንዳትሄዱ ካለ እግዚአብሔር በቃ እንዳትነካ ካለ እንዳትነካ፣ እንዳትቀላቀል አምላክ እግዚአብሔር እኔ ነኝ እንደዚህም እንደዛም እንደ ግብጽም እንደ ከነዓንም እንዳታረግ አንድ ጊዜ አስተምሬያለሁ። እንደ ከነዓንም እንደ ግብጻውያንም እንዳታረግ። ለምን ስትሉ አምላክ እግዚአብሔር እኔ ከኔ ተማር፣ እኔ የዋህ በልቤም ትሁን ነኝ፣ ከኔ ተማሩ፣ ከነንትናም እንዳትቀዱ። እነንትና በዛ መንገድ ሄደው ይሆን ይሂዱ፣ ብቻችሁን ነው ወይ የቀራችሁት? ቅሩ። አንዳንድ ጊዜ 7-9 ቢሊዮን ደርሷል አይደል የዓለም ህዝብ። ያ ሁሉ ቢሊዮን አይ መንገዱ ይሄ ነው ብሎ ሽፍት ቢያደርግ ይሄኛው መንገድ ካላለ በስተቀር እዚህ ላይ ክችች በሉና ብቻችሁን የምትቀሩ ቁሙ። እግዚአብሔር ይመጣል፣ ይገለጣል። ወደ ማዶ እንሻገር ያለ ጌታ ያሻግረናል። እግዚአብሔር ይባረክ። ያስጨነቃችሁ ማዕበል ያለባችሁ እናንተ ሰዎች እመኑኝ፣ በእውነት ተሻገሩ ያለ ጌታ ያሻግራል። ሃሌሉያ።